ሰላም ጋይስ እንዴት ናችሁ? ሩታ ከባድ መልእክት አስተላልፋለች። ጋይስ እኛ የምንሰጠው አስተያየት አልተመቻትም። ሰሞኑን እዚህ ሰውዬ ጋር እየተጋጋጠች ስለሆነ ውሸት እየሰራች ነው፣ እማይሆን ነገር ነው እያልናት ነበረ። እሷ ግን አይመለከታችሁም እያለችን ነው። ምሰሩ ስራ ብዙ ተመልካች ያሳጣሻል፣ ስነ ስርዓት ያዢ፣ ወደ ድሮ ተመለሽ፣ እንደዚህ መጥፎ ነገር አትስሪ የሚለውን አስተያየታችን ጆሮ ዳባ ልበስ ብላለች። ሰው ወደደኝ ጠላኝ አይመለከተኝም፣ እኔነቴን አይለውጠውም። እናንተ ብትወዱኝም ብትጠሉኝም እዚህ እኔነቴን ከኔ ምንም አትቀንሱም እያለችን ነው። አረ እባክሽ የምርሽን ነው እንዴ? እኛ ስለወደድንሽ መሰለኝ ሰብስክራይብ ያረግንሽ፣ ስለወደድንሽ መሰለኝ ቪዲዮሽን የምትጭኝለትን የምናይልሽ። እኛ ካልወደድንሽ እኮ አንድ እንጀራ ቆርስሽ አታድም። ይህን ማወቅ አለብሽ። እኛ የአንቺን ቪዲዮ ባናይልሽ ዩቲዩብ ባትሸቀይ እንደዚህ ሂውማን ሄር ላይ ሂውማን ሄር፣ ቲሸርት ላይ ቲሸርት፣ ሱሪ ላይ ሱሪ፣ ቤት ላይ ቤት አትጨምሪም ነበር። ይህን ማወቅ አለብሽ አቤቴ። እኛ ብንወድሽ ነው እዚህ የደረስሽው እንጂ እኛ ባንወድሽ ብንጠላሽ አንድ ሰው ቪዲዮሽን ባያይልሽ ምን ትሆኝ ነበረ? ምንም ልጅሽን ይዘሽ እኛ ፊት ነው የምትመጪው እየለመንሽ። እኛ አንቺን ስለወደድንሽ የእንጀራ ገመድሽ ነው የሚበጠስ፣ እኛ አንቺን ብንጠላሽ ማለት ነው። ስለዚህ ተከታዮችሽ ወዳጆችሽ እንዳይጠሉሽ ከፈለሽ ለእነሱ የሚመጥናቸውን የሚያስደስታቸውን ስራ ስሪ እንጂ መጥፎ ነገር እየሰራሽ አይ እንደዚህ አትስሪ፣ ይሄ ነገር መጥፎ ነገር ነው፣ ወደ ራስሽ ተመለሽ ብለው አስተያየት ሲሰጡሽ እናንተ ብትወዱኝ ባትወዱኝ ምን አገባኝ፣ አይመለከታችሁም፣ የራሳችሁ ጉዳይ የሚል መልስ ከሰጠሽ የማይጠሉበት ምንም አይነት ምክንያት የለም። ምክንያቱም ይሄ የምትሰሪው ስራ ከልጅናት የሚጠበቅ አይደለም፣ የልጅናት የምትሰራው ስራ አይደለም። እንደ ልጅናት ሁኚ፣ እንደዚህ አይነት ስራ አትስሪ ብለው አስተያየት ሰጥተውሽ አንቺ ደግሞ አይ እኔ የፈለገኝ ብሰራ አይመለከታችሁም ምን አገባችሁ ብለሽ የምትመልሽላቸው ከሆነ ዋጋ ነው የሚያስከፍልሽ። ምክንያቱም ይሄ የምትሰሪው ስራ ጥሩ ስላልሆነ ውሸት ነው አንደኛ። ሁለተኛ ነገር ደግሞ ብዙ ልጆች ይወዱሻል። በነገራችን ላይ ሩታን አሁን በጣም ብዙ ልጆች ይከተሏታል። ብዙ ሰዎች ነው የሚከታተሏቸው። አብርሽንም ሩታንም ከሴት ጋም ስትሆን ምናምን ልጅ ያላቸው ሰዎች የሚከታተሏቸው። እንደውም ድሮ በጣም ነበር የሚከተሏቸው። አሁን ግን ብዙ ሰው እየተዋቸው ነው። ምክንያቱም የሚሰሩት ነገር ሁሉም ነገር ውሸት ስለሆነ ማለት ነው። እና ወንድ አምጥተሽ የልጅ እናት ሆነሽ ከዛ ከሱ ጋር እየተቃቀፍሽ በባልሽ ፊት ማለት ነው። ትዳር ክቡር ነው ይባላል። ትዳር ክቡር ነው። በነገራችን ላይ ባል ያለው ሰው ሌላ ወንድ አያቅፍም፣ ከሌላ ወንድ ጋር አይሆንም። ሲቀጥል ደግሞ ባልም እንደ ባል ቆፍጠን ማለት አለበት፣ ከሌላ ሴት ጋር መሄድ የለበትም። ሚስቱን ማንም ሰው እየመጣ ሲያሻሽለት፣ ሲያቅፍለት፣ ሲስምለት ዝም ብሎ ቆሞ አያይም፣ ባልም ማለት ነው። ስለዚህ ትዳርን እያረከሳችሁት ነው። በቃ ትዳር የመጨረሻ የረከሰው የቆሸሸው የተዋረደው እናንተ ቤት ነው። ገባችሁ አይደለ? እንዳናገባ ሁሉ ነው ያደረጋችሁት። ሰው እንዴት ባላግብቶ ሌላ ወንድ ይዞ መጥቶ ከዛ ባሉን ያስቀናል? ከዛ ደግሞ ባልየውም ሄዶ ሌላ ሴት አምጥታ ከዛ ልጅን ታስቀናለች። ሲቀጥል ደግሞ እንደዛ ከማድረጋችሁ በላይ ደግሞ ህፃናት ያዩታል፣ ታስቀናለች ምናምን። ከዛ በቤቷ ባልም ሌላ ሴት ሌላ ወንድ ይዛ ስመጣ ውጭ ከፈለግሽ ውጭ ሄደሽ እንደፈለግሽ ሁኝ፣ ሚስትም ከፈለግ ውጭ ሄደህ እንደፈለግ ሁን። እንደዚህ አይባልም። ባሌ ከሆነ የኔ ነው፣ የኔ ከሆነ ደግሞ ከማንም ጋር እንደፈለገ አይሆንም፣ ከኔ ጋር ነው መሆን ያለበት። ሚስቴ ከሆነች ከአንተ ጋር ነው መሆን ያለባት። ሚስት ከሆነች ከሌላ ሰው ጋር ሄዳ እየተጋጋጠች መምጣት የለባትም። እና ሰው ወደደኝ ጠላኝ አይመለከተኝም ለምትዩ በደንብ ይመለከትሻል። ማንም ሰው ባይወድሽ ቢጠላሽ በድሮ ስራችሁ ነው እንጂ እኛ የምናያችሁ በአሁኑ አይደለም። ሁሉም ሰው ቢጠላሽ እንጀራ በልተሽ አታድሪም፣ እንደዚህ ዘንጠሽ አትኖሪም። አንድ ቪዲዮ እኮ 30 ደቂቃ ቀርጻችሁ ፖስት አድርጋችሁ ከዛ ተኝታችሁ ምትሉት እኮ እኛ ስለምናይላችሁ ነው። ስለዚህ እኛ ስለምንወዳችሁ ስለምናከብራችሁ ደግሞ እናንተ ደግሞ ለእኛ የሚመጥን ስራ ማያስደብር አይ ሩታዬ ነገር አላማረብሽም፣ በቃ ጥሩ አይደለም ይሄ ስራ፣ ከዚህ ልጅ ጋር መሰሩ ስራ አልተመቸንም፣ የምታደርጊው ነገር ልክ አይደለም፣ ተስተካካይ ብሎ የሆነ ሰው አስተያየት ከሰጠሽ ማስተካከል ነው ያለብሽ እንጂ ለምን እንደዚህ ተናገራችሁኝ ብለሽ ብትወዱኝ ባትወዱኝ እኔ ምን አገባኝ የሚል ስራ መስራት አለብሽ ብዬ አላስብም። በአጠቃላይ መብትሽ ነው፣ እንደፈለገሽ የመሆን መብት አለሽ።
ከፈለሽ ካሜራ ላይ ተኝታችሁ ተቃቅፋችሁ ማምጣት ትችያለሽ። እኛ ማንን ማየት እንዳለብን እናውቃለን። መርጠን ነው የምናየው። ገባሽ አይደለም? መርጠን የሚመቸንን እኛ ምን ሰራው ምን ፈተፍተው ያው ለቪው ነው እንጂ ማንን ማየት እንዳለብን እናውቃለን። ገብቷችኋላ? ስለዚህ ድራማ እንደሆነ የእናንተን እናውቃለን። ግን ድራማ ቢሆንም ልጆች ስለሚያት ማይሆን ድራማ ማያምር ድራማ ባትሰሩብን ጥሩ ነው። እንግዲህ ይሄ ዲያስፖራ ተብዬው ምኑም ዲያስፖራ አይመስል፣ ንግግሩ ዲያስፖራ አይመስል፣ ምን አይመስል። በቃ ጭራሽ ቤቱ ልክ እንደ ራሱ ቤት ማለት ነው። እንደ ራሱ ቤት ውሽማ ቤት መጥቶ ፈልሰስ የሚል አብረሽ ደግሞ ቆሞ የሚያይ ሚስቱን ሌላ ሰው ሲያቅፍለት ቆሞ የሚያይ ማለት ነው። እኔ አብረሽን ቢያደርገኝ ማለት ነው በቃ ምን ልበል እንዴት እንደማደርገውና ራሳችሁ የምታስደፍሩበት ነገራችን ላይ ራሳችሁ ናችሁ። ሚስትን መጥቶ ሌላ ወንድ ቆሞ ሲያይ ሲቀማ ማለት ነው። አንተ ወንድ አይደለም ወይ እሱ መጥቶ ሲያቅፍ ዝም የምትለው? አንቺስ ብትወኝ ሌላ ሴት መታ ስታቅፉ ባልሽን የልጅሽን አባት እንዴት ዝም ታያለሽ? እሺ ሴትስ እሺ ወንድየው ማለት ነው። ወንድ ልጅ በሚስቱ አይደራደርም ይባላል። አብረሽ ግን እንደዛ አይደለም። ይደራደርባታል፣ ይሸጣታል፣ ይሰጣታል። ማንም ሰው እንደፈለገ እንዲያደርጋት፣ እንዲያቅፋት፣ እንዲሰማት ይፈቅድላቸዋል። በቃ እንደዚህ አይነት ባል ነው አብርሽ እና እንደዚህ መሆን የለበትም። እንደዚህ አይነት ባል መሆን የለብህም። ስለዚህ ዲያስፖራ ነኝ ብሎ የመጣው ሰውዬ ምኑም ዲያስፖራ አይመስልም። ከቲማቲም ሽያጭ ነው። ጃኬት እናንተ ሱፍ አለቀብህ እንዴ? ትናንትና ሱፍ አለበህም። ጃኬት እንትን ነው የጂንስ ጃኬት ነው የለበስከው። ሱፍ አልቆ ነው የሚያከራይ ያጣኝ ነው ክራዩ ከበደ በለው ዲያስፖራ። መነጽር ግን ረስታል። ትናንትና መነጽር፣ ኮፍያ፣ ትንሽ ደግሞ ቦርጭ እንዲወጣልህ ጨርቅ ነገር ወደ ላይ ብታደርግበት በቃ ዲያስፖራ ልትመስል ትችላለህ። እና መቼ ነው የምትሄጂው? ሽሮታ ልትሄጅ ነው? ከሀገር ልትወጭ ነው? ምናምን ሶ የምትሄጅበትን ቀን ብትነግሪንስ ነው? ተዋችሁት እንደገና መሄዱን ተውሹ? ልትቀሪ ነው? ምን ነው የሚሆን መጨረሻሽ? እንዲሁ ሳክሳችሁ እኮ አያልቅም የምር እንዲሁ የእናንተ ሳክስ። ኧረ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ለምንድን ነው ግን በዚህ ልክ የምትዋሹን? ሲጀምር ማያውቅ አለ ብዬ አላስብም። ውሸት እንደሆነ ማያውቅ ካለ እኔ እንጃ ጅል ነው ማለት ነው። የማያስብ ሰው እኛ ውሸት እንደሆነ እናውቃለን። ግን ውሸት ቢሆንም በዚህ ልክ መዋሸት፣ የተዋረደ ስራ መስራት እንዴት ነው? ባል ሚስቱ ስትታቀፍ ማንም ሰው መጥቶ እንደፈለገ ሲያቅፋት፣ ማንም ሰው ሲስማት ዝም ብሎ ማየት። ልክ እንደ ቤቱ ሸር እያለ መጣ ማለት ነው። ልክ ቤቱ የራሱ የተከራየው ቤት እቃ ያሟለው እኮ ነው የሚመስለው አመጣጡ ማለት ነው ሰውየው።